መጣች ወይኔ እንዴት ናት ግን ሄዳለች ብሏል ሰማሽ ነገር ምንም ማለት ፖሊሱን አላናገርኩም በደንብ በቃ አናገርኩ በደንብ አወራው ምን ወክል አርግ ነው እኔ ወክ ለማድረግ ነው ወጣሁት ነው መጥተው እንዴት ከዛ እዚህ ድረስ በእግሯ እንዴት መጣች እሱን ነው የሚገራ አይገባኝ ሰላም ቤተሰብ እንዴት ናችሁ እግዚአብሔር ይመስገን አለን ያው በቀደም በትንሱ ሁኔታ በጣም ተጨንቀን ሁላችንም እንቅልፍ አልተኛንም ፊታችን ላይ የሚታየው ድብርት ነው እና ለሊቱን ሙሉ ስንጓዝ ነው ያደርነው ሞጆ ደረስን ግን አላዛርም በዚህ አጋጣሚ ያስቸግሮን ነበር ዳኒ ምን ተላቸዋለ ፍሬ ተጠቂያንቺ ያው እንግዲህ ያው የነበረበት እኔ ምን በነገራችን ላይ እኔም እንደሱ የሱ ሁኔታ ቢገጥመኝ ማለት ነው በእርግጠኝነት እንደሱ ነው የሚሰማኝ ለምን እሷ ተጎድታለች ተብሎ የሆነ ቦታ ሄጄ አለች ተብሎ በሰማ ባለቤት እንደዚህ ሆናለች በባል እኔ የሚሰማኝ ስሜት ከሱ በላይ ነው ስንመጣም እንደምታውቂው በጣም ተቸግረን ነው የመጣው ታውቂ ነው እኔም መጨረሻ ላይ በኋላ ላይ መኪናውን የተቀበልኩት እንጂ ከባድ ነበር ለምሳሌ ያ መኪና ላያችን ላይ አሁን ማታ ላይ እንደዛ ማታ ስንመጣ ያ መኪና አይተሽዋል ላያችን ላይ ሊወጣ ትንሽ ነበር የቀረውና እግዚአብሔር ነው ያተረፈን እውነት ለመናገር ከዛ በኋላ ነው እኔም አውቄ መኪናውን የተቀበልኩት ጥሩ አልነበረም ግን ጥሩ አለመሆኑ ምንድነው እውነቱን ነው የምለው ለምን እኔም እንደሱ ነኝ ስሜት እንደዚህ ሆኗል ቢባል ቤተሰብሽ እንደዚህ ሆኗል ቢባል ልጅሽ እንደዚህ ሆናለች ቢባል እኔም እንደዛ ካለችበት ሁኔታ ሁለት ነፍስ መሆኗ ሲቀጥል ደግሞ አወጣጧ እንዴት እንደሆነ ስለማናቀው ሁላችንም ያልጠበቅነው ነገር ስለሆነ ተጨንቀናል ሲጀመር እሱ ሲመጣ ራሱ እኔ አሁን አመኔታ አልነበረኝም በደንብ በቃ እንዴት ነው ልጅነቱን ነው አይደለም እያልኩት ነበር ለራሱና በጣም እኔ እንጃ የነበረው ነገር በጣም እንትን ነበር ከዛ ስልኩ ከተደወለ በኋላ የነበረን ነገር ደግሞ በጣም አስደንጋጭ ነበር በጣም ነው የደነገጥኩት እኔ ግራን የገባኝ ሁላና እንጃ ብቻ ማለት በምን ምክንያት ትሄዳለች ብለሽ ታስቢያለሽ አሁን ለምሳሌ አክል ሰው በሆነ ሰዓት ብድግ ብሎ ከሆነ ቦታ ላይ ተነስቶ ከአዲስ አበባ ተነስቶ በአንድ ጊዜ ሞጆ ደርሶ ወድቃ ሀፕን ያረጋል ብዬ እኔ እንጃ እኔ ማድረግ ያለብን ሁላችንም ቢሆን ወደ ህግ ማመልከት አለብን እንዴት ሆና ዛን ደረሰች አሁን እንኳን ነግሯቸው ከዚህ ከሞጆ ሳይሆን እኛ ባለንበት ክፍለ ከተማ ራሱ መመዝገብ ያለበት አይመስላችሁ ምክንያቱም ለምን አንድ ሰው ከምድር ተነስታ እቺ ልጅ ሁለት ነፍስ ናት ብድግ ብላ ሞጆን ያህል መንገድ ይሄን ሁሉ መንገድ አቋርጣኛ እንኳን እንዴት ሊራቀብን ሲያስብ እኛ ራሳችን እንዴት እንደራቀብን ፖሊስ ማለት ነው አዎ ይሄን ሊመረምረው ይገባል አይ ቲንክ በምን ልትመጣች እንዴት ሆና ነው በምን ምክንያት መጣች የሚለውን እርግጠኛ ነኝ እሱ እንዳለ ሆኖ ከዚህ ወረቀት ይዘን እኛም የራሳችን ክፍለ ከተማ ምክንያቱም እኛ አሁን በዙሪያችን ብዙ ነገር ነው ያለው ዳኒ አይደለ እንዴ አሁን ሌላ ነገር ታይ ከኔ ጋር ባላት ጸብ ራሱ እኔን ራሱ የሚጠራጠር ሰው ይኖራል ገብቶሻል አይደለ ስለዚህ ሁላችንም ማን እኛም ሰውና እናምንም እነሱም እኛን አያምኑም ገብቷል አይደለ ስለዚህ ይሄ ነገር መጣራት አለበት ወደ ህግ ገብቶ ህግ ሊያጣራው ይገባል ይሄ ነገር መጣራት አለበት በቃ እንዴት እንደዛ ጋር ደረሰች በምን እዛ ጋር ደረሰች ምን ሆነ እዛ ጋር ደረሰች ማንስ አመጣት እንዴት በእግሯ መቼም እዚህ ድረስ አትመጣም እንዴት እኔ እንቆቅልሽ ነው ራሱ እንቆቅልሽ ነው እስቲ አስቢ በእግር አንቺ በእግር ሞጆል ያህል ነገር አትመጣም አዎ እና በጣም ነው በቃ ይሄ በጣም ለኛም ጥያቄ ነው ለኛም ፈተና ነው ለኛም ከባድ ነው በዛ ላይ ከኔና ካላዛር ጋር የነበራት ጸብ አለ እኛ እኔ ተመልሼ ተጸጽቼ በይቅርታ ሁሉን ነገር ትቻለሁ ግን ከአላዛራ ጋርም ያለው ያው ኦዲየንስም ሆነ ቤተሰብ ማንንም እኛን ሊያምን አልቻለም ገብቶሻል አይደል ኦዲየንሱም ብቻ እኛ ራሱ እኮ እስኪደወል ድረስ እኔ የሆነ የውሸትም መሰለኝ በቃ እንዴ ይሄ ልጅ የሆነ ነገር አርጓት ይሆን እንዴ እንደዚህ የፈለገው ጭካኔ ቢኖር በእንደዚህ አይነት ሰው እኮ ልትጣይ ትችያለሽ ሰይጣን መጥፎ ነው አጋጣሚ ነው የሚፈልገው
በዚህ ልክ ሁለት ነፍስ ላይ የሚጨክን እንትን እኛም የለንም። ገብቶሻል አይደለ? እኔ ተመልሻለሁ፣ አላዛርም ወደ ትዳሩ ተመልሷል። ግን እኛ መሀላችን ላይ ምን እንደዚህ እያደረገን እንዳለ እኔም አላውቀውም። ያኔ ነገር መስለሽ አሁን እቺ ልጅ እውነት ለመናገር እንኳን በሰላም ተገኘች እንኳን በጤና ተገኘች። ዋናው በግራም በቀኝም እቺ ልጅ ምንም ወከባ የሚያስፈልጋት ሰዓት አይደለም። አሁን ትንሽ እረፍት ማድረግ አለባት። እረፍት ማድረግ አለባት። በደንብ ተረጋግታ የምታስብበት ጊዜ መስጠት አለበት። እንድታስብ መሆን አለበት። ሲቀጥል ደግሞ እኔ አሁን እያልኩኝ ያለሁት በቃ እዚህ እንግዲህ አይተሃል፣ ብርድ ላይ ነው ያደርነው። የሆነውን ነገር አይተሃል። የማታው ከባድ ነው። ስለዚህ ይሄ ነገር መቋጨት የሚችለው እንዴት ነው የሚለውን ነገር የምናስበው ከዚህ ፖሊሶቹ ያጣሩትን ወረቀት ለኛ ወደ አለንበት ክፍለ ከተማ ተጽፎልን ጉዳዩ እስከ መጨረሻ ድረስ መጣራት አለበት። ይጠረጠራል የተባለው ሰው ሁሉ ጠይቃቸዋለሁ። ታዙረው መጠየቅ አለበት። እነሱ ለነገሩ የኋላ ወደ ኋላ የሚሉ አይደሉም። አይተሽ ከሆነ ማታም ራሱ ስንገባ እኮ በተለየ ኬዝ ነው ያዟት። ብንለምናቸው እንኳን ሊሰጡን ፈቃደኛ አልነበሩም። ለጊዜው በደንብ መረጋጋት አለባት ብለው በቃ ይሄ መጣራት ያለበት ጉዳይ ነው። ሁላችንም ነፃ እንወጣለን። እናንተም እኛም እውነት ዳኒ እናንተም እኛም ሁላችንም ነፃ እንወጣለን። እዚህ ውስጥ የማይጠረጠር አንዳች ሰው የለም ልላችሁ ፈልጌ ነው። ሁላችንም እንጠረጠራለን። እኛን ራሱ እኮ እንደዛ መጥቶ ሲጠይቃቸው ራሱ እናንተ የደበቃችኋት ነበር የመሰለው እና እሱ እንደዛ መሰለኛ። ደግሞ ይሄ ልጅ እኛ ላይ ምንትን እያለ ነው እንደ ብዬ እኔ በጣም ያስደነግጣል። አዎ ይሄ ልጅ ውሸቱን ነው ወይስ ምንድነው? ስልኩ እስኪደወል ድረስ የነበረው ነገር በቃ ምንም ነገር ስለዚህ ለሁላችንም ለህሊናችንም ሰላም ለሰውም እረፍት እንዲሆን ተጣርቶ መጨረሻው መታወቅ አለበት ብዬ ነው እኔም ማምነው። ከዚህ ወረቀቱን ወስደን ወደ ራሳችን ክፍለ ከተማ አስደርሰን መጠየቅ አይነገረዋለን። አሁን እኮ ለኢንስፔክተሩ ማናገራችን ግድ ነው። ምክንያቱም እሷም የምታስታውሰው ነገር ይኖራል መቼም። ቀስ በቀስ ስትረጋጋ ማን መጀመሪያ እንዳናገራት ማን ይዟት እንደሄደ የሆነ የምትናገረው ነገር ይኖራል። እንደቻለች ስትረጋጋ የምትነግረን ነገር ይኖራልና ያንን ነገር መጨረሻውን ማወቅ አለብን። ያው ለምን ሁሉም ሰው የየራሱ ጥያቄ ስለነበረው የት ሄደች፣ ምን ሆና ነው፣ ከየት ተነሳች፣ ምንም ከዛ በሆነ ምክንያት ነው የወረደችው ወደ ታች። እኛም ደግሞ አላዛር እንደዛ ሲሆን አንተ መኪናውን ባትቀበል ያ መኪና ላያችን ላይ ቢወጣ እሷንም ሳናገኛት እናንተም ከልጆቻችሁ ላይ እኔም ከልጆቼ ላይ እዚሁ ቀርተን ነበር። በእውነት ልጆቹም ጥለን እግዚአብሔር ይመስገን እውነት ስለተረፈን ነበር። እግዚአብሔር ስለተረፈን። ለማንኛውም ግን እንደው እግዚአብሔር ረድቶናል። አሁንም ቢሆን ከዚህ በኋላ ላለው ነገር ደግሞ እኔም አንቺም ሁላችንም ማለት ነው የየራሳችንን ነገር ማስተካከል አለብን። እሱ ሳይደም የሚከፈለው አሁን ይሄን ሁሉ ጩኸትና ጫጫታ ሌላ የፈጠረባት ራሷ ላይ ጭንቅላቷ ላይ የተፈጠረባት ጭንቀት ሊሆን ይችላል። ሜቢ አሁን ሌላም ነገር ሊሆን ይችላል። ግን ያለው ነገር ጫና ግን ከባድ እንደሆነ ማመን አለብን። እኔ በእኔ በኩል ሁሉ ነገር ትቻለሁ እኮ ማለት ቆይ ከመጸጸት ውጪ ምን ማድረግ እችላለሁ? ቆይ አንቺ ሰው ያጠፋል አጠፋሁኝ አጥፍቻለሁ ይቅር በይኝ ከማለት ከመጸጸት በስተቀር ምን መሆን እችላለሁ? ትልቁ ነገር ምን መሰለሽ የልብ ጸጸት ያስፈልጋል። እውነተኛ ጸጸት አሁን እንደዚህ እንትን አሁን እኮ አንድ ሰው አጠፋሽ ለምሳሌ ወይ ጥፋት አጠፋሽ ልበል፣ ያጠፋው የተጎዳው ሰው ማለት ነው። የተጎዳው ሰው የራሱን እንትን ነው የሚያዳምጠው ማለት ጉዳቱን ነው የሚያዳምጠው ጉዳቱን ነው። ነገ ከነገ ወዲያ የሚመጣብኝ ደግሞ ይሄ እኮ በአንድ ቀን ይሻራል አይደለም እኮ ጸቡን በአንድ ቀን ይመጣ አይደለም። ጸቡን በአንድ ቀን ይመጣ አይደለም። ሲቀጥልም ደግሞ ስላልመጣ ሲሻርም በአንድ ቀንም የሚሻር አይደለም። ግን እኔ አሁን ትቻለው ነው። አሁን አንተ ያው መረጋጋት አለባት ስላልከው እኔ ጭቅጭቅ የለብኝም። እኔ ትቻለው። እኔ ከሷ ጋር እንደውም የበደልኳትን ዘመን ልክሳት ነው የምፈልገው። እስከ ዛሬ ድረስ የምናገረው ይሄንን ነው። ከልቤ ነው ያልኳችሁ እኮ ነው። አይ ማሚዬ ከልቤ ነው በቃ ይሄ ከልቤ ነው። ከዚህ በላይ ይኸው ስንት ቀን ሆነኝ። ቆይ ስንት ቀን ሆነኝ እያየሁ ነው። እኔም ጋር እናገርሽኛል ያለውን ነገር ደግሞ የበለጠ ከልቤ ባይሆን ይሄ ሁሉ ጊዜ ምን አደከመኝ ስለምናየው ሁሉን ነገር ምን አደከመኝ። ልክ ነሽ ግን ሙሉ ይቅርታሽን አንቺም ከልብሽ ይቅር ብለሽ ከልቤ በቃ እኔ ልክሳት ነው የምፈልገው። በሰላም ይኸውልሽ ክሻት ወደ ቤቴ ብሄር ነው የምፈልገው። በቃ በጭርሱ ማለት ነው። እኛም የምንፈልገው በቃ ጥሩነቷ ሰላሟን ነው። እሷም እናንተም ሰላም ሆናችሁ ትልቁ ነገር ባለፈውም ብዬሻለሁ እኮ እሷም ሆነች እሱ ልጆችሽ ናቸውና እሱ ላይ እንዲደርስ የማትፈልጊውን ነገር እሷ ላይ አታድርጊሽ ነበር ከዚህ በፊት አስታውሰሽ ከሆነ
ያ ማለት ምንድነው እንደ እናት ሁላችንም ልጆቻችን ብለን አለ እኮ የሆነ ነገር እንዲህ አይነት አመቻ አጋጥምሽ እንደዚህ ይባላልና ልክ ያንን ነበር የሆነ የነበረው ነገር እንጂ እኔ እንደነ ባህሪ የለብኝም ነበርና በዛ መንገድ ሳይቀጥል እንደዚህ መቋጨቱም ራሱ አሁን እሷም ካለች የሆነ ነገር ውስጣችን ገብቶ ካልሆነ በቀር እኔ በዚህ ባህሪ ማንንም አያቀኝም በእንደዚህ አይነት ሰበናም አልኖርኩም በቃ እኔ በፊትም ያቁኛል ቤተሰብ እኔን የሚያቁኝ በዚህ አይነት አይደለም እኔ ወድጃት ፈቅጄ ለልጄ ትሆናለች ብዬ እሱ ሳያስብ የትዳር አላማ ሳይኖረው ፍቅረኛ የመያዝ ፍላጎት ሳይኖረው አይደል እንዴ ራሴ አምጥቼ ያስተዋወቅኩት እንዴት ራሴ አምጥቼ ያገናኘሁትን ሴት እንዲያደርጋለሁ በሰላም ይመስላችኋል እኔ ጤነኛ አይደለሁም በቃ እኔ ሲስተር ተናግሬያለሁ ማሚ እንደዚህ አይደለችም እንደዚህ አይደለችም ብላ ነው ያለችኝና በእውነት በቃ ግራ ነው ይገባል በቃ እኔ ጤነኛ አልነበርኩም ነው ያልኩሽ ያለሁት በቃ አሁን ደግሞ ወደ ራሴ ተመልሻለሁ ተጸጽቻለሁ በቃ ራሴን እስክጠላ ሆንኩኝ ማለት ከምንም በላይ እኮ ነው አይደል እንዴ ዋናው ነገር ከዚህ በኋላ ደግሞ ለሷም ላላዛርም ሰላም የሚሆን መንገድ ማሰብ ነው የሚሻለው ሁለቱም አንድ ላይ ይሄ ጭንቀት ራሱ እሷን እኮ ብዙ ነገር እንደውም እግዚአብሔር ተጠብቋታል በእናትሽ ብዙ ነው የቻለችው ብዙ ነገር ያሳለፈችው እኔ እስካሁን ሰዓት ድረስ አስቢው የሁሉ ጭቅጭቅ እኔ እንኳን በገባንበት ከገባን ቦዲ ያለው ጭቅጭቅ እኛ እንኳን ከገባን ወዲህ ያለው ጭቅጭቅ ያለውን ነገር ለኛ ራሱ እውነት ለኛ ቤት ራሱ በቃ የሆነ ሰላም አላረገውም ነው እውነት የምን የአካባቢሽ ላይ ነው ጎረቤትሽ አብሮ ያለሽ ሰው እንደዚህ አይነት ሰላም ሳይኖረው ሲቀር እንዴት ሆነ ይሆን ምናምን ብለን ማሰባችን እኮ አይቀርም አሁን ደግሞ ተቀራርበን ቤተሰብ ሆነን አሁን ማጨንቀቱ ሁሉ ከናንተ አርቀን ብሏል እና እንደዛ ነው ዋናው ነገር በቃ ሁላችሁም ወደ ሰላም መንገድ መጥቶ ነገሮቹ እንዲረጋጉ ከተደረገ ባናዛርም በኩል ያለው ነገር ከተፈታ በእነ ሌሎቹም በእነ አማንም በኩል ያለው ችግር ከተፈታ አሁን እሱ ራሱ ከባድ ነው አሁን ነገሮቹ እየሰፋ ቤተሰብ ሌላም ቤተሰብ እኮ ሊገባበት ይችላል ስለዚህ እንደዛ ከሚሆን ተረጋግቶ ማሰብ እና ቀስ ብሎ ቁጭ ብሎ እንደ ትልቅ ሰው ማሰብ ነው የሚሻለው ለሷም ሰላም አሁን ከዚህ በኋላ በጣም በእርግጠኝነት በቀናት እድሜ የቀራት ልጅ አሁን እንደገና እንደዚህ አሁን ብትሆን እግዚአብሔር ሰላም ያርጋት ከዚህ በኋላ ግን ያላትን ነገር ጥሩ ሆነ ሁኔታ ልታሳልፍ ይገባል ሐሳብ ነው ያለኝ እኔ ከዚህ በኋላ አንቺም ያንን ነገር አሳይመንት ወስደሽ በግራም በቀኝም እንኳን የሆነ ነገር ቢመጣበትም አይ ነው እያልሽ እንደ እናት አሁን እኮ ማዘርም ስለሌለ እንደ እናት ሆነሽ ጎና ሆነሽ በጣም ብዙ ነገር ተረጃታለሽ እኔ እኮ ሲጀመር ይኸውልሽ እኔ እኮ ሲጀመር እኔ አገናኝቻቸው በመሃል እንኳን ትንሽ ችግር ሲኖር እኮ እኔ ልጄን ትቼ ለሷ ነበር ስራ ምረዳ የነበረው እኔ ምን እንደመጣብኝ አላቅም ጌታ በጣም እኔ እሱን ሰለቼ ነው የተረጋጋሁት መጀመሪያ እኮ አሁን እኔ ተጣልተናል ነበር ገባኝ አሁን ያንን ስሰማ ነው በቃ በዚህ ቀናት ውስጥ አንቺ በፊት እንደምታውቂኝ ነኝ እያየሽ አይደል በቃ እኔ ነገሮች ሁሉ አስጠልተውኛል እሷን ወደ ራሴ መመለስ በቃ ለውጤን እንድታይ ፈልጋለሁ መስተካከሌን እንድታይ ፈልጋለሁ እኔ ተሰብሬያለሁ እኔ ራሴ ተሰብሬያለሁ እንኳን እሷን ታይና እሷማ እንደውም ችለዋለች ለነፍሷና ግን እኔ ራሴ ተሰብሬያለሁ ነው የምልሽ እኔ ራሴ ተጎድቻለሁ ውስጤ በጣም ተጎድቷል እንዴ ወንፊት ነው የሆንኩት ሁሉም ነው እኮ ቤተሰብ ሁሉም ቤተሰብ እስከ ቤተሰብ እኔ አሁንም እስከ መጨረሻ ድረስ እታገላለሁ ወደ እኔ እንድትመለስ ወዷ እንዲድን በእኔ ላይ ያላት ጥላቻ እንዲስተካከል ምትችለውን ሁሉ ነገር አድርጌ እጥራለሁ ሳልጥር ሳላስተካከል አልሄድም በእናንተ ጋር ከእግዚአብሔር ጋር አስተካክላለሁ መሆን ያለበት ነገር ነው በቃ መልካም ነው ያለውን ነገር እውነት ለመናገር አሁን ካቅም በላይ የሆነ የሚሰለች ደረጃ ላይ ደርሶ በቃ እኔ አስጠልቶኝ ነበር እውነት ለመናገር በቃ ለምን የማይበርድ ነገር በዚህ ሲመጣ በግራ ሲመጣ በቀኝ እያለ ነገሮች ሁሉ ጭቅጭቅ እየፈጠሩ እንኳን ለእሷን አንዳንድ ጊዜ ስራ ቦታ ሆኜ ስለዚህ ሁሉ አስባለሁ ትዳር በመሰረቱ ከዚህ የባሰ ብዙ ፈተናና ብዙ ቻሌንጅ ያጋጠማቸው ናቸው በጓደኝነትም እያሉ እንደገዚሁም ደግሞ ከተጋቡም በኋላ የእውነት እዚህ ግባ የማይባል ብዙ ፈተና አሳልፈዋል ግን ደግሞ እኔ ላይ ደግሞ ምን እንደመጣብኝ ወይኔ ጌታ ኢየሱስ ምን እንደመጣብኝ አላቅም በቃ ግን እኔም ሌላ ፈተና ሆንኩባት ገብቶሻል ያንን ከጎኗ ቆሜ ስመክት የኖርኩኝ ሴትዮ ዛሬ ደግሞ ተመልሼ ለሷ ሌላ ፈተና ሆንኩባትና ሁላችንንም እግዚአብሔር ይቅር ይበለን እውነት ነው አሁን እኔ ለምንድን ነው አሁን ያልሽውን ነገር እንግዲህ ነገሮችን ማስተካከል ነው የሚሻለው ከዚህ በኋላ ለመሰለሽ አሁን ራሱ የነበረውን ነገር ሁኔታ አይተሻል የነበረውን ቻሌንጅ አይተሻል ዛሬ እንኳን ከትላንትና ጠዋት ጀምሮ
እስከዛሬ ድረስ ያሳለፈናትን ያሳለፋችኋት እናንተ እስከ ማታ ድረስ እኛም ደግሞ ከዛ በኋላ ላይ ያሳለፍነው ከባድ ጊዜ ነበረ። መጣች ወይኔ እንዴት ናት ግን ወይኔ አየሽ የሆነ ተጎድታለች። አይ ጭንቅላቷ ላይ ምራሳለች የሆነ ነገር እንትን ብለዋል። ጭንቅላቷ ላይ እንትን ብላ ጭንቅላቷ ላይ የሆነ ነገር ወይኔ ደህና ነሽ? እንዴት ነው? ሰላም ነሽ? እንኳን እግዚአብሔር አተረፈሽ። በእናትሽ ጋቢ ምናምን አልተረዳሽ ግን ለማንኛውም እሺ ብርድ ምናምን አላስቸገረሽም? ማታ ጋቢ ምናምን ሰጥቶሽ ነበር? ወይኔ እኔ እናት ተረጋጋችን። በጌታ ትንሱ ደህና ነሽ አይደል? እንዴት ነሽ? ወይኔ አይዞሽ። ምንድነው መሬቱ ነው የመታሽ? ይሄን ነገር ምን ወድቀሽ ነበር? የሚሰማሽ ነገር አለ? ነገር አለ? ማቆ የለም። ምን የተሰማሽ ነገር አለ? አይዞሽ አይዞሽ። ወይኔ ደህና ነሽ ግን? አይዞሽ። አይ በቃ እኔ አሁን ዋናው ሰላም መሆንሽ ነው። እግዚአብሔር እንደው እንኳን በሰላም ተገኘሽ እንጂ በጣም ነበር ያስጨነቅሽ። እውነት ለመናገር የነበረው ነገር ሁኔታ የሚሰማሽ ነገር አለ? የሚያምሽ ቦታ አለ? ሐኪም ቤት ወሰዱሽ? ወስደዋታል። እሱማ ሄዳለች ብሏል። የሚሰማሽ ነገር የለም። ፖሊሱን አላናገርኩም? በደንብ በደንብ አወራሁ። ምን አለ? በደንብ አወራሁ። ምን አለ? ሐኪም ቤት ወሰድካት አልከው? ተረጋጊ። ምን ታየ? ጽንሱ ምናምን? የአቅም ማጣት ነው። ሰላም ትላለችም እና ለዛ ነው አለ ነው። እሺ ሌላ ነገርስ እንዴት እንደመጣች ምናምን የተወሰነ ነገር ኢንፎርሜሽን ምንም እኮ አታወራም እኮ እሷ አይደል? እሱ እንዳለን ከሆነ እኛ በጠየቅናት እሷ ቤት ወደ ቤት እንደመጣች ወደ ሰፈር ወክ ላርግብ ነው እኔ ወክ ለማድረግ ነው የወጣሁት ነው የምትለው። እንዴት ከዛ እዚህ ድረስ በእግሯ እንዴት መጣች? እሱን ነው የሚገራ አይገባኝ። አይ ቢያንስ እንኳን ለመሰለ ኢንፎርሜሽኑን የግድ እነሱን ለምን እንዴት መጣች? እኛ አሁን ለማስጠይቋት ነበር እኮ ግን ሌላውን ነገር እሱን ምርመራ መካሄድ አለበት። የሚያስታውስ አሁን እሷ እሺ እናንተም ጠይቋት አታስታውስም ነው እኮ አሁን አይደለም ስትረጋጋ ምን ይሁን እኔ እኮ ተረጋጊ እንሄዳለን። እንደዚህ ተረጋጊ። ይኸውልህ አላዛር እኮ ተረጋጊ። አሁን እኮ የት ነው ያለሽው? ሌላ ሀገር እኮ ነው ያለሽው። አውቀሻል ግን የት እንዳለሽ ሌላ ቦታ እኮ ነው ያለሽው። ምን እንሰማ አላዛር ከዚህ ወረቀቱን ሰብስበ ወደኛ ክፍለ ከተማ ይሄድና እንዴት እንደመጣች ማን እንዳመጣት ማን ምን እንዳደረጋት መጣራት አለበት። አሁን ሕክምና ትሄዳለች። አሁን ወደ ሕክምና እንወስዳታለን እኛ አይ አይደለም። ቆይ አሁን እኮ ከኛ ጋር እኮ ነሽ ትንሱ። አሁን ከኛ ጋር እኮ ነሽ አይደለም? መኪና ውስጥ አስገባት ትንሱ እኮ ወደ ቤት አትሄጂም? አውቀሽኛል ግን እኔን አውቀሽናል ግን እኮ ገባኝ። ለምንድን ነው ታዲያ አሁን እኔን አታምኚኝም? እኛ ቤት እንሄዳለን። እሺ አሁን ያለውን ነገር እንትን እናደርጋለን። አይዞሽ እንግባና አሁን ወደ በመኪና ውስጥ እንሄዳለን። በቃ ከዛ ራሱ በጣም ነው ያስቸገረችኝ። አልወጣም ብላኝ እኮ ገባኝ። አይ አሁን እኮ መሰለ ስላልተረጋጋች ይሆናል። ትንሱ በቃ ወደ መኪና ውስጥ እንግባና ማለት ነው ያለውን ነገር ቀስ ብለን እናወራለን። እሺ እና ምንድነው የምታከው? ለምን ደም ያሳከክሽ? ያደረችበት ቦታ ይሆን? ያደረችበት ቦታ ይሆን? እንሂድና ሻወር ወስደሽ ምናምን ሐኪም ቤት እንሄዳለን። እሺ ማኮ ነይ አይደለም የትም አልሄድም እኮ የሚባል የለም። የትም አልሄድም አይባልም። ስላልተረጋጋች ይሆናል። ቆይ የትም አልሄድም አይባልም። አሁን መሰለሽ ትንሱ የትም አይባልም። ወደ ቤት ነው እናወራለን። አብረን ሄደን እዛ እኛ ቤት ሆነን እናወራለን። ወይም ቆይ ግድ የለሽም ምንድነው ምንድነው እሺ የሚሻለው? መኪና ውስጥ አስገባትና እሺ ወይ ወደ ቤት ነው ነይ ትንሱዬ አብረን እንሂድ። እኔን ያመኘኝ አለ መጀመሪያ ሕክምናማ ቼክ መደረግ አለባት። የት እንዴት ነው እሱን ማናት እናደርጋለን አይደል? እነሱማ ቼክ አስደርገናል ብለዋል። ግን እሷ ቼክ ትደረጋ እሺ ዳኒ እናንተ መጀመሪያ አልትራሳውንድ አብረን እንሄዳለን። ነይ ግድ የለሽ አይደለም አብረን ከኛ ጋር ከሆነ እኔ ነኝ የሚይዘው። በታክሲ ምን ሆነሻል? ቆይ ምን ሆነሽ ነው? ቆይ
ቆይ እስቲ ቆይ ነይ ቆይ ተንሱ ኧረ በስመ አብ ያልተጨነቀ እኛ እኮ አላስጨነቅንሽም። እስቲ ውሰዷት በቃ አስገቧት። አናስጨንቅሽም እኮ አላስጨነቅሽም። ተንሱ ይኸውልሽ ነይ እንሂድና ማለት ነው ቀስ ብለሽ ግድ የለሽም። ማን ነካ በነካሽም በቃ ዳኒ ነሽ ማለት አይ ነይ አይደለም ቆይ ውሃ አለ ምንድን ነው? ቆይ ምን መሰለሽ እኔ በዚህ መኪና አልሄድም በታክሲ ነው የምንጾት አይደለ? እኔ መስሎሽ ነው። እኔ እኮ አብረን በታክሲ ነው ሰማችኋት? በታክሲ ነው የመጣሽው? እንዴት ነው ታክሲ የመጣሽው? በታክሲ ነው የመጣሁት። በታክሲ ነው የምሄደው። እንዴት በታክሲ ነው የሚሄደው ማለት ምንድን ነው? እዚህ ድረስ እንዴት አመጣሽ? ሰው ያሳያችሁኝ እኮ ነው። ለምንድን ነው እኮ ገባኝ። እሺ ነይ ግቢ በቃ ይበቃል እኮ እኔ እንደማወራሽ እኮ ገባኝ። እኔ ላውራሽ እናቴ በእናትሽ ቆይ እስቲ ምን ነው ተረጋጊ። እስቲ በታክሲ ነው የምሄደው በሱ መኪና እኮ እሺ በታክሲም ቢሆን እንሄዳለና ምን ይሻላል እኮ እማዬ ምን ሆነሻል? ምንድን ነው? እባክሽ ነይ ግቢ። አልሄድም አይደለም ቆይ ኧረ በእናትሽ አረጋግተን እንሰዳለን። ግድ የለም ትንሽ ላረጋግጥ። ፀሐይ ላይ ጥላን ፈልጋ ፀሐይ ራሱ ሆዷን እየመታች ወይ ጥላን ፈልጋ አሁን ስናወራት ምናምን የባሰ እየጨነቃት እኮ ፀሐዩም እያቃጠላት ነው። ምን መሰለሽ መሆን ያለብን እንትን እናድርግ እንማ አሁን ይኸውልሽ አሁን ያለሽበት ቦታ ሌላ ቦታ ስለሆነ ማለት ነው ተረጋግተን ቤት ሄደን ቁጭ ብለሽ እኛ ቤት እኮ የራስሽ ቤት ሄጃሽ እኔ ቤት የለኝም እኛ ጋር እኮ ገባኝ ቤት እኮ ነው በስመ አብ ወወልድ ወመንፈስ ቅዱስ ምንድን ነው እኔ እናት ቤት የለኝም እኮ ነው የምትለው። ቆይ ተዋት በቃ ትረጋጋና እሱን ትመልሳለች። አሁን ግን ዋናው እንሂድና ቀስ ብለን ለምንድን ነው እሺ ሰው የሚያየኝ እኮ እነሱ አውልሽ እኛ ስለቆምን ነው ተሰብስበን አሁን ቅድም ሰዎቹ ማለት ነው ሰው ተሰበሰበ በእናትሽ ፖሊስ ጣቢያ በር ላይ እኛም ቆመን ቀረን። ምን ሆነሻል? አሁን እኮ መሰለሽ የፖሊስ አንደኛ እዚህ ፖሊስ ጣቢያ ነው ያለሽበት ሩቅ ቦታ ነው ያለነው። ለዛ ነው በታክሲ እንሂዳ ከእናንተ ጋር እኮ ገባ እንሄዳለን እኮ እንሄዳለን። ችግር የለውም። እኔ ነኝ እኮ የሚይዘው እሱ ቤቱ ሊወስደኝ ነው። እኔ ነኝ የሚይዘው። እንሄዳለን። ችግር የለውም። ተረጋግተሽ ወይ ተረጋጊና ቁጭ ብለሽ አስቢ። ችግር የለውም። ተረጋግተሽ እንድታስቢ ነው። ገባሽ? ተረጋግተሽ እንድታስቢ ነው። ቀስ ብለን በታክሲ ምን እንሂድ እኮ ገባኝ። አዎ እንደዛ ከእንትን ከሚል ነው። እሺ አይ ተይ እሱን አትንጋታኛ ታኝኪ ነሽ እሺ እንትን እንዳትዪ ነው ቤት ሄደን ትንሽ አሁን አይልሽ ያለንበት እኮ ቦታ ሌላ ሀገር ነው እኮ ወጣ ብለን የት እንዳለሽ ግን ታውቂያለሽ? ቆይ የት እንዳለሽ ግን አውቀሻል ከኩም እናንተ ጋር ነው እኮ እኛ ጋር ትሄጃለሽ እኮ እኛ ጋር ነው እኮ እንሄዳለን። በቃ ይዣለሁ በታክሲ እንሄዳለን። ለምንድን ነው ምን ሆነሽ ነው? በቃ አላዛር ችግር የለውም። በቃ በታክሲ እንውሰዳትና ወይም እኛ በታክሲ እንሄዳለን። አንተ መኪናውን ያዝ። ችግር የለውም። እሺ እኔ ሊያዘው መኪናውን እኔ መኪናውን ሊያዘው ዳኒ ያዝ መኪናውን እኮ መኪናውን እኔ ሊያዘው እኔ ይዘህ ቀደምም እኮ እኔ ይዤ መጣሁ። መኪናውን እኔ ሊያዘው እነሱ በታክሲ ሂዱ ምንድነው የምታስበው? ምን ሆነ ነው በጌታ ምግብ አልበላችሁ ታርቃለች። ምግብ እንብላ። ቆይ እሺ ትንሽ ምግብ እንብላ መጀመሪያ። አይ ምግብ እንብላ። እዚህ የሆነ ቦታ ላይ ነሽ። እሺ ታርፊያለሽ። እሺ ቤት ታርፊያለሽ። አሳርፎት ቤት አራዛርተው እነ ዳንኤል ማግራ ያስገቧት። አንተ ይዘህ ሂድ መኪና እኛ በታክሲ እንመጣለን። ችግር የለም እኛ በታክሲ እንመጣለን። ትንሱ እኔ ሊያዘው መኪናውን ችግር የለውም። መኪናውን እኔ ሊያዘውና ያለውን ነገር እንትን እላለሁ። እኔ አብረን ሄደን በታክሲ ከሚሆን እኮ ታክሲ ላይ አሁን አይመችሽም። አንቺ ቁጭ ስትይ ይኸውልሽ ታክሲ ማለት ነው አይመችም። አሁን አንቺ እዛ ከዚህ እዛ ድረስ ገባኝ። አሁን በፊቱ እግዚአብሔር አይደለ ደክሞሻል ትንሱዬ፣ ስለ ደከመሽ ማለት ዘና ብለሽ እንድትሄጂ እሱ ምን ሆና ነው? ቆይ መንገድ ላይ ምን ቀስያን ንፋስ እያገኘሽ አይሆን ነገርም አቡ ከበር ዞር በሉ እያለ እኮ ነው። ዞር በሉ እያሉ ነው። በቃ ነይ በቃ እኛም ቢሆን ነይ ግቢ ትንሱዬ። እሺ በይ በቃ እሺ በይና እኔ የሚይዘው እሺ ምንም እንዳትሽ። አዎ ከኔ ጋር ነው የምትሄጂው። ግቢና ግቢ ፍሬዝ
ችግር የለውም። በቃ እንትን ካለች እዛ ቤት ተረጋግተን ሂዱ። በቃ ዳን እኛ እንመጣለን በታክሲ አረን ያላቅም እናቴ ወይኔ ጉዴ ምንድን ነው የነካት? እኔ እንጃ ምን እንደሆነች እግዚአብሔር ነው የሚያውቀው። እንዴትስ መጣች? ማንስ እንዲያድርጓት ይሆን? እኔ አላቅም። እና አላዛር ዝም ትላለህ? ቢሮ ሄድና ተመልሰ ወረቀቶቹን እንዳላስወጣና ወደኛ ክፍለ ከተማ ይግባና ማናችንም እንመርመር። እነ ዳኒም ቢሆኑ ፍሬም ብትሆን እና አማንም ቢሆኑ እኛም ብንሆን ሁላችንም መመርመር አለብን። እኔ ነገር አልላቀቅም። ምክንያቱም እውነቱ መታወቅ አለበት። ማን ነው ምን ያደረጋት? ብቻዋን ነው የመጣችው ወይስ ሰው ነው ይዟት የመጣው የሚለው ነገር መጣራት አለበት። እንዴት እሷ ለምን እንዴት ሆና በታክሲ ትመጣለች? አሁንስ ሁኔታዋን እያየህ አይደለ እኮ እጂ ፋይል አውጣ። አዎ ፋይሉ ወደ አሁን 49 ክፍለ ከተማ የለም ይዘዋወርልኝ በል ፋይሉ እንዲዘዋወር አይደል? እሺ ዘውጣ